ያልዋት ስልክ እንግዲህ እሷ ተኝታለች። ስልኳ ስጮ ልጇ ወይም የቤት ሰራተኛዋ ስልኩን አንስታ ሄለው ትላለች ማለት ነው። ሄሎ ስትል ደግሞ በኃይሉ ነበር ማለት ነው። እሷን በደም ደንግጣለች። እንግዲህ አሁን የመጣችው ሴትዮዋም እንግዲህ ተነስታ እንዴት ስልኬን ያሽ ብላ ትናገራታለች። ግን እኮ አጎትሽ ነው እሺ፣ አሁን ደውዬ በኃይሉ ይባላል አጎትሽ ነው እሺ፣ ችግር የለውም ታናግሪዋለሽ፣ ደንግጦ እኮ ነው ድምፅሽን ሰምቶ ብላ ነገሮቹን ለመደባበቅ ትሞክርና ለልጇ እንግዲህ ያው ልጇ አይደለችም፣ በእርግጥ ያው ታሪኩን ስለምታውቁት ልጇ እያልን ነው የምናወራው ማለት ነው። ስልኩን ትሰጣታለች ማለት ነው። ሄለውት ስትል በኃይሉ አያወራ፣ ምክንያቱም በኃይሉ በጣም ልዩነት አለው። እሷ ካለች ግን የመጀመሪያ ድምፁን ሰምታለች። አንቺ ዛሬ ማደርሽ እንዴ ያለውን ድምፅ ሰምታለች። የበኃይሉ ድምፅ እንደሆነ አውቃለች። በሌላ በኩል ደግሞ ቃልና ግቢያቸው ውስጥ ተከራይቶ የሚኖር ልጅ እንግዲህ አሻሸ ገዳም እያሉ ነው ማለት ነው። ግን ያው እሱ እንደምታውቁት ከእሷ የሚፈልግ ነገር ስላለ ነው ወደዚህ የጋበዛት ማለት ነው። ከዛም እንግዲህ መጠጥ ውስጥ ቶሎ የምትሰክር መድኃኒት አድርግቶ ነበር ማለት ነው። መሀል ላይ ስታወራም የነቀችው መስሎት ነበረ እና ውይ ተመስገን ይላል ማለት ነው። አልነቀችም ነበር፣ አላወቀችም። በስተ መጨረሻም እንግዲህ ለካ ቃል አንቺ ብዙ መጠጥ ላይ ብዙም አይደለሽም ምናምን ሲል እሷ ደግሞ በፍክኩር አረ እንደዛ ነው እንዴት ልና እንደ ውሃ ጥጥጥጥጥ ታረግና ጨምርልኝ እያለች ጨምርልኝ እያለች ትሰክራለች ማለት ነው። በሌላው መንገድ ደግሞ እናትና ልጅ እንግዲህ ተፋጠዋሉ ማለት ነው። ከበኃይሉ ጋር የት ነው የምትተዋወቆች? እናቴ እናቷ እንደሆነች ነው የምታውቀው፣ እናቷ ግን አይደለችም። እሷን ወደ ውጭ ትወጣና በኃይሉን ታናግረዋለች። አንተ ልታስይዛኝ ፈለገ ነው እንዴ? ተረጋጋ እንጂ በዚህ ሰዓት ለምን ስልክ ትደውል? አንቺ ቆይ ዛሬ ለምንድን ነው ያለሽው? የኔ አንተ እኮ ችግሩ ላስገባኝና አንተ ምንም እንትን እንዳለ ነው ቁጭ ብለሃል። ሁሉም ሰዎች እደሪና ነገ ይዘሻት ትሄጃለሽ አሉ ሁሉም። ስለዚህ ምን መሆን ነበረብኝ? ስለዚህ እንዳይነቁ ብዬ አደርጉኝ። ምንም አታስብ፣ ነገ ይዣት ከዚህ ይሄዳለሁ። ይኸውልሽ አጠገቤ ብትሆኝ ኖሮ እንቅ አርጌሽ ነበረ ምደፋሽ እያለ ነበረ። ከዛም ወደ ክላሷ ተመልሳ ሄዳ ትተኛለሽ ማለት ነው። ልጇ እንግዲህ በጣም ተጨንቃለች። ፈጣሪው ምን እየተፈጠረ ነው እየገባኝ አይደለም። እናቴ ከበኃይሉ ጋር በምንድን ነው የምትተዋወቁ? በኃይሉ ሌላ ነው ራሱ ነው እያለች በቃ ንፋስ ልቀበል ነው ብላ ወደ ውጭ ትወጣና በር ላይ ቁጭ ብላ ከመጀመሪያው አሳዳጊ እናቷ ወይዘሮ ገነት ያደረገችውን በሙሉ ትውስታውን እያሰበች ነበር። በሌላ በኩል ደግሞ እዚህ ጋር ያሉት ወጣቶች እንግዲህ እሱ የሚፈልገውን ነገር ለማግኘት ብቻ እሷን አሰከራት። ከዛም ቃል ዳጊን ስለምትወደው እንግዲህ ሁሉንም ነገር ትናገራለች ማለት ነው። ዳጊ እኔ አንተን እንደ ራሴ ስለመወድክ ልንገርህ፣ የብሌን እናት ተብላ የመጠችው ሴት ተገዝተ ነው እንጂ የመጠችው የብሌን እናት አይደለም። እናም ደግሞ አጎቷ ወይም የገነት ወንድም በኃይሉ ገዝቷት ነው ያመጣው ብላ በስካር መንፈስ ሆነ ትናገራለች ማለት ነው። ዳጊ ደግሞ ድምጿን እየቀደ ነበር። እሷ ደግሞ አላወቀችም ነበር። በጣም የሚያሳዝነው ነገር ከዛ በኋላ እንግዲህ ያንን ሁሉ ከነገረችው በኋላ ዳጊ እንደሚወዳት እየጠየቀችው ነበረ። እሱም ደግሞ በተቃራኒ በጣም የምወድሽ እህቴ ናት ሲል በጣም ተናዳ ከቤት ትወጣለች ማለት ነው። ከቤት ስትወጣ በር ላይ ማንን ብታገኝ ጥሩ ነው? የቤት ሰራተኛዋ አለች። አንተ እኔን ጭራሽ እህቴ ነሽ ትለኛለህ? እኔ እየወደድኩ አንተ ትጥለኛለህ እያለች ነበረ። የቤት ሰራተኛዋም እንግዲህ ቃል ምን እየሆንሽ ነው? ምን እየተፈጠረ ነው ስትል ያንን እየተናገረች የነበረችውን ነገር በሰከንድ ታስተካክለውና ይኸውልሽ ዳጊ የፍቅር ሰው ነው። ምን አይነት ጊዜ እንዳሳለፍ ነው አሁን ራሱ እማዬ ትቆጣለች፣ ሳትነቃ ሂጂ ስልሽ ነው ሂጂ ስለኝ ነው ትላለች። በመሀል ላይ ደግሞ ለቤት ሰራተኛዋ ተሜ ይደውልላታል ማለት ነው። ተሜ ሲደውል እንግዲህ
አወቅሽኝ እንዴ ባለፈው ቾኮሌት የላኩልሽ ልጅ ነኝ ምናምን ይላታል። እሷም ቶሎ ብላ ታስታውሰዋለች ማለት ነው። እሷም እንግዲህ ቃልን ለማናደድ ቃልን ለማስቀናት ብላ ከሷ የማይጠበቀውን ነገሮችን መናገር ትጀምራለች ማለት ነው። ወየ የኔ ውድ እንዴት ነው ምናምን፣ ለምን እንደዛ ከሆነ ነገ አንገናኝም ከሚወዱ ሰዎች ጋር መኖሩ እያለች ብቻ ቀበጣጠረችው በሉኝ። ከዛ በኋላ ቃል በጣም ተናዳለች። ማን ነው ደግሞ አንቺን የሚወድሽ? ሁሉም ሰው አንቺን ይወድሻል እያለች ተናዳ ወደ ክላስ ትገባለች። የቤት ሰራተኛዋም ቶሎ ብላ ስልኩን ትዘጋዋና ፈጣሪ ወይ እንደዚህ አይነት ነገር ሁለተኛ አላደርግም እያለች ነበረ። በሌላ በኩል ደግሞ ወይዘሪት ገነት ራሷን ልታጠፋ ነው ማለት ነው። ላርጎ ወይም ይሄ ነገር ላርጎ ይመስለኛል፣ ወይም የሆነ ልብስ ሲታጠብ የሆነ እንትን የሚያወጣ ነው፣ በአማርኛ አላውቀውም። እሱን ገዝታ አምጥታ እንግዲህ ልጠጣው ነው ማለት ነው። እንግዲህ ብዙ ነገሮችን እያሰበች ነው። ልጄ ምድር ላይ ከሌለሽ ከዚህ በኋላ ከማጋም እኖራለሁ፣ ስለዚህ ማንም የለም በዚህ ምድር ላይ፣ ስለዚህ ያለኝ አማራጭ ራሴን ማጥፋት ብቻ ነው። ፈጣሪ ወይ ይቅር በለኝ፣ ይህንን ሳደርግ አንተም በእኔ ላይ እንደምታዘን መንግስተ ሰማያት እንደማላገኝ ያውቃለሁ፣ ግን ራሴን ላጠፋ ነው እያለች ነበረ። በሌላ በኩል ደግሞ የቤት ሰራተኛዋ ወይም ልጅቷ ማለት ነው እቤት ውስጥ የለችም፣ ወዴት እንደሄደች አልታወቀም ማለት ነው። እንግዲህ ወደ ቤት አዲስ የመጣችው እናት ወደ ቤት ትመለስና ወይዘሪት ገነት ቤት ነው ያለችው። ቃልዬ ልጄ የት እንደነች አይተሻል? ቤተ ክርስቲያን ሄደ ነው የሚሆነው፣ ሁሉ ጊዜ ቤተ ክርስቲያን ማየት ትወዳለሽ ምናምን ብላ ትላታለሽ ማለት ነው። ከዛ በኋላም አንቺ በጣም ምርጥ እናት ነሽ፣ ትወናም ትችይበታለሽ እንዴ ስትል ደግሞ አይ አትፍሪ፣ እኔ ወደ በኃይሉ ቤተሰብ ነኝ፣ በኃይሉ ደጋፊ ነኝ ምናምን እያለች ያለውን ነገር ያወራሉ። መሀል ላይ ደግሞ ወይዘሪት ገነት ትመጣለች ማለት ነው። እንዴት ናችሁ? ደህና አደራችሁ? ቡና ላፍላላችሁ፣ እስከዛም ደግሞ ልጅሽም ትመጣለች ምናምን ትላታለች። አይ እንቾክላለን እንሄዳለን ምናምን እያለች ነበረ። ግን እሷ ሳትመጣ አትሄጂም አይደለ? ስለዚህ ቡና ላፍላ ብላ ተነስተ ወይዘሪት ገነት ትሄዳለች ማለት ነው። በሌላ በኩል እንግዲህ ያዘውን ድምፁን አስተካክሎ ለወይዘሪት ገነት ለቤት አከራይዋ ማለት ነው ይህንን ድምፅ ሊያሰማትና የቤት ሰራተኛዋን ሊታደግ ነው ዳጊ። በሌላ በኩል ደግሞ ተሜ እንግዲህ ማታ ያወረችው እውነት መስሎት በር ላይ ጠብቆ እባክሽ ውጪ፣ እኔ እንደዚህ በቀላሉ አገኝሻለሁ ብዬ አላቅም፣ ውጪ 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 የት ነሽ እያለ በር ላይ ጠብቋታል። እሷ ግን የለችም ማለት ነው። በሌላ በኩል እንግዲህ ዳጊ ቪዲዮንና ድምፁን ይዞ ቀጥታ ወደ ቤታቸው ይመጣል ማለት ነው። እናት ማለት አንቺ ነሽ አይደለ? ቆይ ይህንን ሁሉ ሴራ ምሰሩ ከልጅቷ ምንድን ነው የምፈልጓት? ቆይ ልጅቷ ምን አርጎ ነው የምትሉት? ወይዘሪት ገነት ምንድን ነው የተፈጠረው ትላለች ወይዘሪት ገነት። ይኸውልሽ ወይዘሪት ገነት አንቺ ማወቅ ያለብሽ በጣም ትልቅ ነገር አለ ይልና ድምፁን ለማሰማት ከስልኩ ውስጥ እየፈለገ እዚህ ጋር ይቆማል ማለት ነው። በሌላ በኩል ደግሞ ወይዘሮ ገነት የያዘችውን እየጠጠችው ቪዲዮ ይቋረጣል ማለት ነው። ቪዲዮ በእንደዚህ አይነት መልክ አልቋል ማለት ነው። ቀጣይ ቪዲዮ በጉጉት ጠብቁ እያለን ለቻናላችን አዲስ የሆናችሁ ቤተሰብ ሁኑ። ሰላም ሰላም፣ ውድና የተከበራችሁ የቻናላችሁ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እኔ ምንትዋብ እባላለሁ። ለቻናሌ አዲስ የሆናችሁ ካላችሁ ቤተሰብ ሁኑ። ብዙ ሰዎች እያበረታታችሁኝ ነው፣ በጣም ከልብ አመሰግናለሁ። እንደዚህም ደግሞ በሱፐር ተንግም አግዙኝ ነው ምላችሁ። ለእናንተ የሆነ ስምፕል ነገር ይሆናል፣ ለእኔ ግን እንደምሰራ የሚያበረታታኝ ነው። እና አንዳንድ ልጆች ደግሞ በጣም በትንሹ ቢሆንም እያገዛችሁኝ ነው። ቴንኪው በጣም ነው የማመሰግነው። እንደዚህም ላይክ አድርጉ። ቪዲዮን ደግሞ ከወደዳችሁት ኮሜንት ላይ አስተያየት ጻፉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቦታ በቸር እንሰንብት።